የሕዝብ ተወካዮች ምክር ቤት ባካሄደው 7ኛው መደበኛ ስብሰባ የዜጎች ዲሞክራሲያዊና ሰብአዊ መብት ጥሰትን በተመለከተ ከምክር ቤት አባላቱ ጥያቄዎች ቀርበው የፍትህ ሚኒስትሯ ሀና አርአያ ስላሴ ምላሽና ማብራሪያ ሰጥተዋል። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ቶሎ ፍትህ የመስጠትና የህግ የበላይነትን ከማስጠበቅ አንጻር ማብራሪያ ቢሰጡ። በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቅርቧል። ይህንንም ተከትሎ ደግሞ በፊት በህገ ወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። ይህ እንደተጠበቀ ሆኖ ግን አሁንም ቢሆን በተለያዩ የሀገራችን ክፍሎች የተሟላ ሰላም እንዲኖር የመከላከያ ሰራዊታችን የጸጥታና የፖሊስ አካላት በከፍተኛ መስዋዕትነት ህግን የማስከበር ስራ እየሰሩ የህዝቡን ሰላም እያስጠበቁ ይገኛሉ። ከሪል ስቴት አልሚዎች ጋር የተያያዙ ማጭበርበሮችን ከመቆጣጠር ለዲጂታል ምህዳሩ የህግ ማዕቀፎችን ተግባራዊ ከማድረግና የተቋሙን ተደራሽነት ከማስፋት አንጻር እየተሰሩ ባሉ ስራዎች ላይ ከአባላቱ ጥያቄዎች ተሰንዝረዋል። ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ በውላቸው መሰረት በጊዜ ሰርተው የማያስረክቡ ሰነድ የሚያጭበረብሩ ተቋማት ስላሉ ሚኒስቴር መስሪያ ቤቱ ካወቃቀሩ ጀምሮ በሀገሪቱ በተወሰኑ ቦታዎች የተገደበ መሆኑ በተደራሽነት እና ፍትሐዊ አገልግሎት አሰጣጥ ላይ እና በዜጎች ነፃ ገለልተኛና ፍትሐዊ ፍትህ የማግኘት መብትና እድልን አልገደበም ብለው ያምናሉ። ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ የቤት ባለቤት አደርጋቸዋለሁ በሚል በጣም በሰፊው የማጭበርበር ስራ ላይ የተሰማሩ ሰዎችን ለይተን በክስ ሂደት ላይ ይገኛሉ። በዚህም ወንጀላቸው ተረጋግጦ ሌሎችም በተመሳሳይ ሁኔታ አተርፋለሁ ብለው የሚያስቡ ሰዎች ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ አስተማሪ የሆነ ቅጣት እንዲደረግ እየሰራ እንገኛለን። 2018 ጀምሮ ተጨማሪ ቅርንጫፎችን ከፍተን ተደራሽ ባልሆንባቸው ክልሎችና አካባቢዎች በተለይ በፌዴራል ስልጣን ስር የሚወድቁ ጉዳዮችን ለመከታተል ዝግጅት አድርገናል። ሚኒስትሯ የህግ የበላይነትን ለማረጋገጥ በየደረጃው አስፈላጊ የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱ አስፈላጊውን የለውጥ ስራዎች በትኩረት እየሰራ መሆኑን ገልጸዋል።